እና ዛሬ ቡና ላፈላ ነው። የሚገርማችሁ ይኸውላችሁ ቡና ስኒው ሁሉ አብሮ የዛኔ ጀበናውን ሲሰብረው ተሰብሯል። እና እዩት፣ ቡና ማፈላው ራሱ በማንቆርቆሪያ ነው። እና አዲስ ቤት ስለሆነ ያው ላፍላቱ አልመቸኝ ያለ ምናምን እያልኩ ደግሞ ለብሬ ነገርኩት። አልመቸኝ ያለው ሽንት ቤቱ ጽድት ያለ ነው በጣም እንደውም እግዚአብሔር ያጽድቻ አላቅም። ባለቤቷ ናት ሁሌ። ሰላም ሰላም፣ ውድ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን። ያው አዲስ ቤት ቀይሬ ፏ በትን እያልኩ ነው። እንደምታዩት በኢትዮ ብርሃን ታዩታላችሁ፣ አይታችሁታል። እዩት፣ 9 ሰዓት ተለቋል በኢትዮ ብርሃን። ትላንት ግንቦት ልደታን በማክበር ቪዲዮ ለቀናል በኢትዮ ብርሃን። እና እስኪ በእኔ ቻናል ደግሞ መሲ ሾው በሚለው ትንሽ ዘና ፈታ ላርጋችሁ ብዬ ነው። እና ዛሬ ቡና ላፈላ ነው። የሚገርማችሁ ይኸውላችሁ ቡና ስኒው ሁሉ አብሮ የዛኔ ጀበናውን ሲሰብረው ተሰብሯል። እና እዩት፣ ቡና ማፈላው ራሱ በማንቆርቆሪያ ነው። እና አዲስ ቤት ስለሆነ ያው ላፍላ እስኪ ብዬ ነው። ቡና የጠጡ እያልኩ ነው ውድ ተመልካቾች። በስመ አብ ቤት ሲሰፋ ግን በጣም ነው የሚያምር። ግን ያው ምን ታረጉታላችሁ፣ ብቸኝነት ይሰማችኋል ምናምን እንጂ ያው ኮንዶሚኒየም ስትከራዩ ብቻ ነው ሰው ጋር መገናኘት ምናምን ብዙም አይደለም። እና እዛ ውጭ ሌላው በጣም ነው የሚመች። በጣም ግቢ ላይ ብዙ ፍቅር አለ። ከሰው ጋር ትገናኛላችሁ፣ ትጫወታላችሁ ምናምን። የኛ አከራዮች ደግሞ በጣም መልካም ሰው ነበሩ። ጎረቤቶችም ቢሆኑ ያው ትንሽ ቤቱ ጠቦና ነው እንጂ መውጣትም አልፈለግኩ ነበር። ግን ስወልድ ትንሽ ያስቸግራል ብዬ በዛ ላይ ደግሞ ሽንት ቤቱ አልመቸኝ ያለ ምናምን እያልኩ ደግሞ ለብሬ ነገርኩት። አልመቸኝ ያለው ሽንት ቤቱ ጽድት ያለ ነው በጣም እንደውም እግዚአብሔር ያጽድቻ አላቅም። ባለቤቷ ናት ሁሌ እያጸዳች የምታስቀምጠን። በጣም መልካም ሰው ናቸው። ግን አካታች ስለሆነ እግሬን ማጠፍ አልችልም። እና እግሬን እያጠፍኩ መቀመጥ ሆዴ እንትን እያለ ከፍ እያለ ሲሄድ መቀመጥ አቃተኝ። ማለት ከፍ ያለ አይደለም እንደ ሌላው እንደ ኮንዶሚኒየሙ ምናምን። ይሄ ቁጭ ብላችሁ ነው የምትጠቀሙት። እና እንደዛ ብዬ ሳማርበት ያው እሺ ብሎ በዛ ላይ እንቅስቃሴ ነበር። በዛ ላይ ደግሞ ሰወልድ እንዴት ሰው መጥቶ እንዴት ይጠይቀኛል? መንቀሳቀስ ጭራሽ የለውም። በዛ ላይ ሰው ለሌለው ሰው ደግሞ ቤት ውጭ ሽንት ቤት ሲሆን ሄዳችሁ ሽንት ቤት ለመውጣት ልጅ ጥታችሁ ለመሄድ ምናምን በጣም ይከብዳል። ስለዚህ ልጅ ትቶ መሄድ ማንን ቆዩልኝ ማለትም ምንም ማለትም ስለሚከብድ፣ ኮንዶሚኒየም ከሆነ ግን ሽንት ቤቱ እዛው ስለሆነ ምንም ሰው ቆዩ እንጠብቁልኝ ምናምን ማለት አይችልም። ሰው ማስቸገርም የለባችሁ። ስለዚህ ለዛ አስቤ ነው ያው እንጂ ቤቱ ይሄው እንደምታዩት ያው እሱም ማሳይቷችኋል። በጣም አሪፍ ነው። በጣም ያው እስከማዘጋጀው ነው። ኩሽና ቤቱ በዚህ አለ። እኔ ብቻ በጣም ደስ ብሎኛል። በጣም ከሚገባው በላይ ማለት ነው። ምኝታ ቤቱ በዛ ነው። እንትኑ ደግሞ በዚህ አለ በቃ። እና አለ ደግሞ ይሄን ይመስላል እንጂ እጅሽን እንደይገባ እኔን አስገብኝ እንጂ እኔ ያስገባት እኮ ነው። እዛው ቁጭ ብለሽ ዝቅ በይ። እና ውድ ተመልካቾች ያላችሁ በማንቆርቆሪያ ነው የዛሬው ቡና። ይገርማችኋል፣ ቡና ጠጡ እያልኩ ነው። ትናንትና ግንቦት ልደታ ነበር። ዶሮ ምናምን አረድን። ኢትዮ ብርሃን ታገኙታላችሁ ሙሉውን። ስለዚህ አድናቆች በጣም እንደምትናፍቁኝ ጎጆ ወጥቻለሁ። እንደ አዲስ ጎጆ ወጣሁ። የምጣድ አሟሽቼ ነበር። አሁን ደግሞ በአዲስ ቤት ጎጆ ወጣሁ እንደማለት ነው። በጣም ደስ ብሎኛል በነገራችን ላይ ማለት ነው። ስፋቱ እንደዚህ ቡና ከጠረጴዛ ላይ ሰቅዬ ምናምን ነበር ማፈራ እንጂ እንደዚህ ወንበር ላይ ያስቀምጠዋለሁ ትንሽ ከፍ እንዲል
መንቀሳቀስ ስለማልችል ከፍ ብሎ ለተመልካቾች እንዲታይ ማለት ነው። ያውም መቅዲ ምናለሽ መቅዲ ምላት መቅዲቱ እሷ ይሄ ቤት ሰፊ ነው የሚመስል ሜዳ ላይ ሰፊ ነው የሚመስል ምናምን አለች። መጣ ስታየን ማለት ነው። እነ ብሌንም ሲመጡ ታሪክ እንዴት ቪዲዮ ላይ ትልቅ ነው የሚመስል ይሄ ቤት ነው። ግን እንደዛ ሆኖ እየጠበበን እየተጨናነቅን የተቀመጥነው ሰዎች በጣም መልካም ሰዎች ናቸው። እግዚአብሔርን እነሱ ቤት ሂዶ የሚገባ ሰው እድለኛ ነው ብዬ አስባለሁ። በጣም መልካም ሰው ናቸው። በዛ ምክንያት ነው እሱም ብሬም እንቆይ እያለ እስካሁን የቆየንም። እዚህ ያው እንደምታዩት እንደዚህ ሆነናል። ሲስተሬም ነበረች ትላንት ፏ ብትን ብለን በጣም ደስ ብሎን ረዋን ነው። እንግዲህ መታችሁ ቡና ጠጡ እያልኩ ነው። እስኪ ቡና እኔ ብዙም አልጠጣም፣ ግን ሲስተርም ስላለች ለእሷ አላፍላላት እስኪ ብዬ ነው እንጂ እኔ አልጠጣም ቡና ብቻለሁ። ምክንያቱም አንደኛ በማንቆርቆሪያ ማፍላት ያስጠላል፣ እንዴት ስለሚያስጠላ እሷ እንዳይደብራት ብዬ ነው። አዲስ ቤትም ስለሆነ ለዛ ነው። ጎረቤቱም በጣራ ነው አሁን ቡና እንጠጡ ይድወል ስራ ብዬ ነው እንጂ ቡና እንጠጡ ብዬ ጎረቤት በጣራ ነው። እንግዲህ ያሰደውኝ ሚስቴው ምንም ማድረግ አልችልም። ውድ ተመልካቾች ከተሳደቡ ይሳደቡ። በማንቆርቆሪያ አልጠጣም ካሉ ያው ተቸክ እንደፈለጋችሁ እና ላይክ፣ ሼር፣ ሰብስክራይብ አድርጉኝ፣ አበረታቱኝ። ያው እንግዲህ ነፍሰ ጥሩም አይደለም ያው ትንሽ ቀን ነው የቀረኝ። እንግዲህ አይዞሽ በሉኝ። የአስተያየት ካለ ደግሞ እና ተብሬ ጋር ደግሞ እየሰራን አንዳንዴ እንለቃለን። ሙዚቃ ብዙውን ጊዜ የምንጠፋው ሙዚቃ እየሰራን ነው። ሙዚቃ ስለምንሰራ በዛ ምክንያት ነው እንጂ እዚህ በኋላ አልጠፋም። በቃ ብቻዬን ፏ እያልኩ ነው የምመጣላችሁ። ግን እናንተ አበረታታችሁ ነው ውድ ተመልካቾች። ሙሉውን ደግሞ ቤቱ ሳስተካክለው አሳያችኋለሁ። አሁን አልተስተካከለውም፣ ወንበሯን ብቻ ሳልሆኗል ነው። ይኸው ፍሪጁም እንደምታዩት ከዚህ ጋር እንደተቀመጠ ነው ያለው። መኝታ ቤቱም ገና ነው፣ አሳያችኋለሁ ሳስተካክለው። ደስ ይላል፣ በጣም ነው ደስ ያለኝ እና ቻው።